በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ማርያምም መልካም ዕድልን መርጣለች፣ ከእርሷ አይወሰድባትም። የሉቃስ ወንጌል ምዕራፍ 10 ቁጥር 42 ማርያምም መልካም ዕድልን መርጣለች፣ ከእርሷ አይወሰድባትም። ከቁጥር 38 ጀምሮ ስንመለከት መድኃኒታችን ኢየሱስ ክርስቶስ የማርታና የማርያም መኖሪያ ወደ ሆነችው ቢታንያ ወደ ተባለች መንደር በሄደ ጊዜ ማርታ ነበር የተቀበለችው። ኢየሱስ ወደ ቤት እንደገባ እህቷ ማርያም ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች ይላል። ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት በቤት ውስጥ ያለው ልዩ ልዩ ስራ፣ ሰዎችን ለመቀበል፣ ሰዎችን ለማስተናገድ በምታደርገው የቤት ውስጥ ስራ ስለተጠመደች አገልግሎት ስለበዛባት ባከነች ይላል። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አላት። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደሰማነው የሁለት እህትማማቾችን ታሪክ ነው ወንጌላዊ ሉቃስ በወንጌሉ ላይ ያሰፈረው። ሁለት እህትማማቾች በአንድ ቤት ውስጥ ያሉ፣ ነገር ግን መድኃኒታችን ኢየሱስ ክርስቶስ ወደ ቤታቸው በሄደ ጊዜ ማርታ በልዩ ልዩ የቤት ውስጥ ስራ ተይዛ በብዙ ስትባክን፣ በብዙ ስትጨነቅ፣ በብዙ ስትባዝን እናያለን። እህቷ ማርያም ግን በኢየሱስ እግር አጠገብ ተቀምጣ ቃሉን ትሰማ ነበር። ስለዚህ መድኃኒታችን ኢየሱስ ክርስቶስ ምን አላት? ማርታ ማርታ በብዙ ትጨነቂያለሽ፣ ትታወኪም አለሽ። ማርያምም የማይወሰደውን ዕድል መርጣለች። አዎ የማይወሰደውን ዕድል መርጣለች፣ ከእርሷም አይወሰድባትም የሚል ነው። እንግዲህ እዚህ ላይ መልካም ዕድል ተብሎ የተገለጸው የእግዚአብሔር ቃል ነው። ቃሉን መስማትና ማንበብ መልካም ዕድል እንደሆነ መድኃኒታችን ኢየሱስ ክርስቶስ ያስተማረውን ቃል እናገኛለን። ማርያምም የማይወሰድባትን ዕድል መርጣለች። ምርጫ የሰዎችም ድርሻ እንዳለበት የምንማርበት ነው። አንድ የሎተሪ ዕድለኛ ሎተሪው ከመድረሱ አስቀድሞ ዕጣውን የመግዛት ምርጫ የባለ ዕድሉ ነው ማለት ነው። ምርጫ የውስጥ የግልም ድርሻ እንዳለው መገንዘብ ያስፈልጋል። የተሳሳተ ምርጫ ዋጋ ሊያስከፍለን ይችላል። አሁን በርካታ ሰዎች በተሳሳቱ ምርጫዎች ብዙ አይነት ዋጋዎች እንደከፈሉ የሚታወቅ ነው። ምርጫ እስከሆነ ድረስ መቀበል እንዳለብንም መገንዘብ ያስፈልጋል። በተሳሳተ ጓደኝነት፣ በተሳሳተ አብሮነት፣ በሌላም አይነት የሚከፈሉ ዋጋዎች ሊኖሩ ይችላሉ። በስራችንና በኑሯችን የምንከፍላቸው የተሳሳቱ ምርጫዎች ሊኖሩ ይችላሉ። ነገር ግን እነዚህ ሁሉ ቀጣይ ምርጫዎቻችንን እንድናስተካክል ይልቁንም የማይወሰድ ምርጫ የተባለውን ቃሉን ምርጫችን እንዲሆን እንድናደርገው የሚረዳ ነው። በራሳችን
የተሳሳተ ምርጫ እግዚአብሔርን እንዳናማርር ጥንቃቄም እንድናደርግ የምንማርበት ታሪክ ጭምር ነው። ምርጫችን ለበረከትም ለመርገምም ምክንያት መሆኑን ማወቅ አስፈላጊ ነው። የእግዚአብሔር ቃል ዕድል ተብሎ ነው የተገለጸው። የእግዚአብሔርን ቃል መምረጥ ትልቅ ዕድል ነው። የእግዚአብሔርን ቃል መምረጥ መልካም ዕድል ነው። የእግዚአብሔርን ቃል መምረጥ የማይወሰድ ዕድል ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም ተባለ። ስለዚህ ሁላችንም የእኛስ ምርጫ ምንድን ነው? ምን ያህል የማይወሰደው ነው ምርጫችን የሚለውን ከነዚህ ባለታሪክ ከሆኑት እህትማማቾች ሕይወት በብዙ መማር እንችላለን። የመጀመሪያዎቹን ሰዎች ታሪክ ስናስብ ለዚህ ጥሩ ትምህርት ማግኘት እንችላለን። እግዚአብሔር ለበረከት እንደፈጠራቸው የሚታወቅ ነው። የበረከትን መንገድ ከመርገም መንገድ ጋር አነጻጽሮ ነበር የነገራቸው። ለበረከት ፈጠራቸው፣ በገነት አስቀመጣቸው። ከዛ በኋላ ደግሞ የበረከትን መንገድ መርገም ካለበት መንገድ ጋር ይጠነቀቁበት ዘንድ በንጽጽር ነግሯቸው ነበር። ነገር ግን በገዛ ፈቃዳቸው ምርጫቸውን አበላሹ። በወቅቱ የተነገራቸውን ቃል ችላ በማለት ምርጫቸውን በመጠቀም የተነገረውን የበረከት ቃል የተነገረውን የሕይወት ቃል ችላ በማለታቸው ምክንያት የተነገረውን ቃል በግዴለሽነት ሲተላለፉ ምርጫቸውን አበላሹ። ዛሬም የተለየ ነገር ሊኖር አይችልም። የማይወሰደውን ዕድል መርጣለች ተብሎ የተነገረው ቃል ለሁላችንም እንደሆነ፣ ምክንያቱም ይህ ቃል ሰማይና ምድር ያልፋል ቃሌ ግን አያልፍም ተብሎ እንደተጻፈው እያንዳንዳችን ምርጫችን ምን እንደሆነ የማርታና የማርያም ሕይወት ታሪካቸው ለእያንዳንዳችን ያለውን አስፈላጊ የሆነውን የሕይወታችንን ምርጫችን የሚወሰድ ነው የማይወሰድ ነው፣ የሚጠፋ ነው የማይጠፋ ነው የሚለውን ከመጀመሪያዎቹ ሰዎች ታሪክ ጀምሮ እነዚህ በሉቃስ ወንጌል ምዕራፍ 10 ላይ የተጠቀሱት እህትማማቾችም ዛሬ ለእያንዳንዳችን ለመንፈሳዊ ሕይወታችን ትልቅ ትምህርት መሆናቸውን ልናስተውል ያስፈልጋል። ልበ አምላክ ዳዊት በመዝሙሩ እንደገለጸው ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበር፣ ዕድል ፈንታህንም ከአመንዝሮች ጋር አደረክ ብሏል። መዝሙር 49 በቅንፍ 50 ቁጥር 18 ላይ ነቢዩ ኤርምያስ ደግሞ ነፍሴ እግዚአብሔር ዕድል ፈንታዬ ነው፣ ስለዚህ ተስፋ አደርጋለሁ አለች ይላል። ነፍሴ እግዚአብሔር ዕድል ፈንታዬ ነው፣ ስለዚህ ተስፋ አደርጋለሁ አለች። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 24 ላይ። ስለዚህ ዕድል ስንል እግዚአብሔር በሰጠን እግዚአብሔር በገለጠው ነገር በቃሉ በተነገረው ነገር ላይ የእኛንም የሕይወት አቅጣጫችንን ዕድላችንን የምንጠቀምበት መሆኑን መገንዘብ ያስፈልጋል። የሁለቱ እህትማማቾች ታሪክ ዛሬም ለሁላችንም ያለውን ትምህርት ማሰብ፣ የእኛ ምርጫስ የትኛው ነው የሚወሰደው ወይስ የማይወሰደው ብለን ያለንበትን እውነት ያለንበትን ሕይወት እንድናይ እስካሁን ድረስ በተሳሳተና በሚወሰድ ምርጫ ጊዜያችንን አባክነን ከሆነም ወደ ልባችን ተመልሰን ምርጫችንን ማስተካከል እንድንችል ይህ የእግዚአብሔር ቃል ለሁላችንም ትልቅ ትምህርት ነው። እግዚአብሔር ከኛ የሚፈልገው ይህንን ነው። የተሳሳቱ ምርጫዎች ውስጥ ገብተን አላግባብ የሆኑ ዋጋዎችን እንዳንከፍል ማወቅ፣ መጠንቀቅ እንደሚገባ የእግዚአብሔር ቃል በልዩ ልዩ መንገድ ያስተምረናል። ብዙ ሰው የራሱን የተሳሳተ ምርጫ በሰው ማላከክና እግዚአብሔርንም ማማረር ይፈልጋል። ነገር ግን ይህ ትክክል አይደለም። በሕይወት ለመኖር እንኳ በሕይወት እንድትኖር ሕይወትን ምረጥ ተብሎ ነው የተጻፈው። በሕይወት እንድትኖር ሕይወትን ምረጥ። ስለዚህ የሰው ልጅ ሕይወትን መምረጥ ማለት በቃል እውነት መኖር፣ በእምነት መኖር፣ እነዚህ ሕይወታችንን የመምረጣችን
መገለጫዎች ናቸው። ሰው በሕይወት እንዲኖር ሕይወትን ምረጥ ሲባል ቃሉ በሚለው መንገድ ማርያም እንዳደረገችው በኢየሱስ ክርስቶስ እግር አጠገብ ቁጭ ብላ ቃሉን ትሰማ እንደነበረ ማርያምን መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም ተብሎ የተነገራት ይህ ምርጫዋ ተገቢ ስለነበር ነው። ይህ ምርጫዋ የማይወሰድ ምርጫ ስለነበር ነው። ይህ ምርጫ በቃሉ የተገለጠውን እውነት ለመስማት ይህንን ሕይወት ያለበትን ቃሉን ለመማር በኢየሱስ እግር አጠገቧ ነበር። ስለዚህ ሕይወትን መምረጥ ይህ ነው። ቃሉን መስማት፣ ቃሉን ማንበብ፣ በቃሉ እውነት መመላለስ፣ በእምነት መኖር። ምክንያቱም የሰው ልጅ ወደ እምነት የሚደርሰው ወደ ሕይወት የሚደርሰው በቃሉ ስለሆነ በእምነት ስለሆነ ይህ ትልቁ ምርጫ ነው። ይህ የማይወሰድ ምርጫ ነው። ምርጫችን የማይወሰደውና የሚወሰደው የትኛው እንደሆነ እንድንማርበት ይህ ታሪክ ለሁላችንም ተጽፏል። በእግዚአብሔር ሐሳብና በቃሉ መኖር ምርጫን ማስተካከል ነው። ስለዚህ ሁለቱ እህትማማቾችን ታሪክ የማርታንና የማርያምን ታሪክ ስንማር ሁለቱም የእያንዳንዳችንን ምርጫ የሕይወት አቅጣጫችንን እንድናስተካክል የሚያስተምሩ እግዚአብሔር እንድንማርበት በእነዚህ ሰዎች ታሪክ ለእያንዳንዳችን የተናገረው ቃል ነው። ጌታችን ኢየሱስ ክርስቶስ የማርታ ነገር እንድትባዝን እንድትባክን ያደረገባትን ነገር ሲናገር ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ አላት። ያስጨነቃት ነገር ያባከናት ብዙ ነገር እንዳለ መድኃኒታችን ኢየሱስ ክርስቶስ ነገራት። ማርያምን ግን መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም። ስለዚህ ሁለቱም የየራሳቸው የሆነ ምርጫ ውስጥ ገብተዋል። ማርታ በብዙ መባከን ውስጥ በብዙ መጨነቅ ውስጥ ናት። ማርያም ደግሞ በማይወሰድ ዕድል ውስጥ በኢየሱስ ክርስቶስ እግር አጠገብ ተቀምጣ ቃሉን ትሰማ ነበር። ወገኖቼ ቃሉ ትልቅ ዕድል ተደርጎ ነው የተገለጸው። ማርያም የማይወሰደውን ዕድል መርጣለች የተባለው ቃሉን መስማቷ ነው። ቃሉን የሚሰማ ሰው፣ ቃሉን የሚማር ሰው፣ ቃሉን የሚያጠና ሰው፣ ቃሉን የሚያነብ ሰው መልካም ዕድል መረጠ ማለት ነው። በቃሉ ውስጥ እውነት አለ። በቃሉ ውስጥ ሕይወት አለ። በቃሉ ውስጥ የእግዚአብሔርን ሐሳብና ፈቃድ ማወቅ አለ። በቃሉ ውስጥ መልካም ዕድልን መምረጥ አለ። ስለዚህ ዛሬም እያንዳንዳችን ምርጫችን የትኛው ነው ብለን ምርጫችን እንድናስተካክል እግዚአብሔር አምላካችን በዚህ ቃል ተናግሮናልና ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።